አፋጣ ያዘቻት ማለት ነው። እንደዛም ሆኖ ግን ማርታ እኔ ምንም አላልኳትም። በህልሜ ናርዲዬን አሟት አይቼ ነበር እንደዛ ብዬ ስለነገርኳት ነው እንጂ ሌላ ነገር ምንም አላልኩም ብላ ነበር የመለሰችው። በኋላ ላይ እንግዲህ ሳምሪ ደግሞ ለነገሮቹ እንዲመቻችላት ናርዶትን ለመግደል በቀላሉ ልትገላት ስለሚመቻችላት ማርታን ከዛ ቤት ማስወጣት ትፈልጋለች። ስለዚህ ያላት አማራጭ ሌባ ናት፣ እኔ ከሌባ ጋር መኖር አልፈልግም ነበረ ሀሳቧ ማለት ነው። ልክ እንዳለችው ደግሞ ወርቋን ሌላ ቦታ አርጋ ከዛ የዛ ሻንጣ ውስጥ አርጋ ከዛ ሻንጣ ውስጥ ተፈትሾ እንደወጣ ካረገችው በኋላ ሌባ ናት ብላ ከቤት ልታስወጣ ስትል እንግዲህ ናርዶስ ካመሸችበት ከናሆሜ ጋር ነበር ያመሸችው። ግን ወደ ቤት ስትመጣ እሷ ልትባረር ነበርና እሷ አሁን በዚህ ሰዓት ልትባረር አይገባም። ምክንያቱም እናት ያደራለብኝ እናት ስትሞት ከዚህ ቤት መቼም እንዳትወጣ ብላ ነበር አደራ ያስገባችው። ክፍል 3 ንዤላችሁ መጥቻለሁ። አሁን በዚህ ሰዓት ልትወጣ ትችል ሌላ ጊዜ ከተደገመ ተነጋግረን ሳምሪ ልትገልሽ ትፈልጋለች። የባክሽ ናርዶስ ራስሽን ጠብቂ ብላት ነበርና በአለቀው ክፍል ላይ ማለት ነው ክፍል ላይ እንደዛ ሆኖ እንግዲህ ናርዶስ በጣም ተናዳ ውጪ ላይ ነበረ ያደረችው ማለት ትችላላችሁ። በጣም ቆይታ ከሌሊቱ 6 ሰዓት ምናምን ነበር የገባችውና የትላንትናው አይነት በዛ ሰዓት እንግዲህ ሳምሪ የሆነ ነገር ናርዶስ ለናርዶስ እንደነገረቻት ነገር ይሻላል እንደዛ እንደሆነ ጠንጥራ ነበር ለባሏ በዚህ ተከላክላ ተባብሮ እንግዲህ ልክፍት ነገር ሰርቃኛለች ከቦርሳዬ ውስጥ ብላ ነበር የተደበቻት ማለት ነው። ማርዲ ደግሞ በጣም ነበር ያለቀሰችው። ግን መቼም ብላ እንግዲህ ሰይጣን ነገር ዛት ይሻል የደምና ጠይቀራ አለብኝ መቼ ማለጣም ከዚህ ቤት ብላ ለሳምንት ተናገረ ነበር። ናርዶስንማ ተደጋጋሚ ሰውየው ሲያናግራት ነበር። ያንቺን ማታ ሳላጋለጥ እኔ ምረጥ ወይ ሰራተ የምሽ ያብት ሞራስ የሚባለው ብሎ ነበር ሲያስቸግረው ነበር። ከዛ እንግዲህ ናርዶስ የከዮኒ ስታይልሽ ብላ ነበር ናሆሜ ጋር ተገናኝታ ሳምሪ ከዛ ቤት ተማራ ነበር ያመሸችው። ለናሆሜ ስትናገርም ቤት አትልታረገው ትችላለች። ሳምሪ በጣም ያስጠላ ማለት ነው። እንደዚህ አንቺን ለማለቀስ ስትፈልገው አንቺን ሰራተኛ ማለት ትመስለኛለች ተሳሳታችሁ ናርዶስ ከዚህ ብሎ ነበር ሲያናግራት አይቀርም። ግን ናርዶስ መስጠት አለባት ለናርዶስ ማለት ነው። ናርዶስ ጥንቃቄ እንድታረግ ለናርዶስ ነገር መስጠት አለባት ብዬ አስባለሁ። ከዛ ደግሞ ልትገላት ትሞክራለች በጣም ማለት